ሰላም እንደምን ውላችኋል አድማጭ ተመልካቾች፣ ለዕለቱ ያዘጋጀናቸው መረጃዎች እንሆ። በቅድሚያ ዋና ዋናዎቹ የጅቡቲ የኢትዮጵያና የሶማሊያ መሪዎች በአካባቢው ሰላምና ደህንነት ዙሪያ የሶስትዮሽ ውይይት ማድረጋቸው ተገለጸ። በነጌታቸው ረዳ የሚመራው ስምረት ፓርቲ በምርጫ ቦርድ ውሳኔ ላይ ያቀረበውን ክስ እንዳነሳ አስታወቀ። የአንድ በርሜል ነዳጅ ዋጋ $200 ሊገባ ስለሚችል ተዘጋጁ ሲሉ አንድ የኢራን ወታደራዊ አመራር አሳሰቡ። አሁን ዝርዝር ዜናዎች እናሰማችኋለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የጅቡቲ የኢትዮጵያና የሶማሊያ መሪዎች በአካባቢው ሰላምና ደህንነት ዙሪያ የሶስትዮሽ ውይይት ማድረጋቸው ተገለጸ። የጅቡቲ የኢትዮጵያና የሶማሊያ መሪዎች በቀጠናው ሰላም ደህንነት ላይ የሶስትዮሽ ውይይት ማድረጋቸው ተገልጿል። የጅቡቲው ፕሬዝዳንት ኢስማኤል ኦመር ጊሌ ረቡዕ ዕለት ከጠቅላይ ሚኒስትር አብይ አህመድና ከፕሬዝዳንት ሐሰን ሼክ መሐሙድ ጋር የሶስትዮሽ ስብሰባ ማስተናገዳቸው የተገለጸ ሲሆን በአፍሪካ ቀንድ ሰላምና ደህንነት እንዲሁም ሰፊ የቀጠናው ትብብር ላይ ያተኮሩ ውይይቶች ማድረጋቸው ታውቋል። ከጅቡቲ ፕሬዝዳንት ጽህፈት ቤት የወጣው መግለጫ እንደሚያመለክተው መሪዎቹ በሐራሙስ በሚገኘው የፕሬዝዳንት ጊሌ የግል መኖሪያ ቤት በኢፍጣር እራት ወቅት የተገናኝተው የቀጠናው ተግዳሮቶችን በቅንጅት ለመፍታትና የጋራ ምላሾችን ለማጠናከር ያለመ ምክክር አድርጓል። ውይይቱ በቀጠናው ሰላምና ደህንነት፣ በሀገራት መካከል ያለው የኢኮኖሚ ውህደት እድገትና ሶስቱን ሀገራት የሚነኩ የጋራ ጥቅም ጉዳዮችን ያካተቱ እንደሆነ መረጃው አሳይቷል። መሪዎቹ በአፍሪካ ቀንድ ውስጥ ስላለው የፖለቲካና የደህንነት ሁኔታው አስተያየት መለዋወጣቸውም ተገልጿል። ስብሰባው በመካከለኛ ምስራቅ እየተካሄደ ባለው ግጭትና በቀጠናው በንግድና መረጋጋት ላይ ሊያስከትል የሚችለው ተጽዕኖ ጨምሮም ተጨማሪ ሀሳብ ተለዋውጧል ተብሏል። ከጠቅላይ ሚኒስትር አብይ አህመድ ጋር አቶ አደም ፋራህ፣ አህመድ ሺዴ፣ መሐመድ ኢድሪስ፣ ሬድዋን ሁሴን፣ ብርሃኑ ጸጋዬ፣ በትር መንግስቱ እንዲሁም በጅቡቲ የኢትዮጵያ አምባሳደር ለገሰ ቱሉ ተሳትፏል። ጠቅላይ ሚኒስትር አብይ አህመድ ከጅቡቲ ጉብኝት በኋላ ወደ መካከለኛ ምስራቅ እንዳመሩ የተገለጸ ሲሆን ጉዞው ወደ የትኛው ሀገር እንደሆነ ግን መረጃው አልጠቆመም። በነጌታቸው ረዳ የሚመራው ስምረት ፓርቲ በምርጫ ቦርድ ውሳኔ ላይ ያቀረበውን ክስ እንዳነሳ አስታወቀ። ፓርቲው ጉዳዩ ፖለቲካዊ መፍትሄ ያስፈልገዋል ብለዋል። በትግራይ ክልል የሚገኙ 5 የምርጫ ክልሎችን በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፈውን ውሳኔ በመቃወም ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ መስርቶት የነበረውን ክስ ማንሳቱን የፓርቲው መሪ አቶ ጌታቸው ረዳ ትናንት ይፋ አድርጓል። ፓርቲው የክሱ ሂደቱ እንዲቋረጥ ለፌዴራል ከፍተኛ ፍርድ ቤት በማመልከቻ የጠየቀ ሲሆን ማቋረጥ ምክንያትም የፌዴሬሽን ምክር ቤት ውሳኔ ተብሎ የቀረበውን ሰነድ በጥልቀት ሲመረምር በህገ መንግስቱ መሰረት በህጋዊ ስነ ስርዓት የተወሰነ ባለመሆኑ በማረጋገጥ ነው ብሏል። በፍርድ ቤት የቀረበውን ሰነድ እንደሚያመለክተው ጉዳዩ የምክር ቤቱ ምልአተ ጉባኤ የተወያየበትና በህጋዊ ስነ ስርዓት የደረሰበት ውሳኔ ሳይሆን የምክር ቤቱ አፈ ጉባኤ በግላቸው የወሰኑት መሆኑ ስለተረጋገጠ ክሱን ለማቋረጥ ምክንያት እንደሆነ ፓርቲው አሳውቋል። ፓርቲው አመሻሹን ባወጣው መግለጫ በህገ መንግስቱ አንቀጽ 64 ድንጋጌ መሰረት የምክር ቤቱ ህጋዊ ውሳኔ ሊባል የሚችለው አባላቱን በምልአተ ጉባኤ ተገኝተው በአጀንዳ ተወያይቶና ድምጽ ሰጥቶበት ሲጸድቅ ብቻ ነው ብለዋል። በመሆኑም ይህ የአፈ ጉባኤው ደብዳቤ የምክር ቤቱን ህጋዊ አቋም የማይወክልና በምክር ቤቱ አባላት ዘንድ የማይታወቅ መሆኑን ከሳሽ አረጋግጧል ሲል አክሏል። በዚህም ጉዳይ በፍርድ ቤት ሳይሆን ፖለቲካዊ መፍትሄ እንደሚሻ ገልጿል። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ መወያየታቸው ተገለጸ። ውይይቱ በአፍሪካ ቀንድ ጸጥታ ዙሪያ እንደነበረም ታውቋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር ትላንት ረቡዕ በስልክ መወያየታቸው የአሜሪካ ውጭ ጉዳይ መስሪያ ቤት አስታውቋል። እንደ መስሪያ ቤቱ መግለጫ ሁለቱ ወገኖች በውይይታቸው ለቀጠናው መረጋጋት፣ ለጸረ ሽብርተኝነት ትብብር፣ ለኢኮኖሚ ብልጽግናና በአፍሪካ ቀንድ ዘላቂ ደህንነትን ለመገንባት ባላቸው የጋራ ቁርጠኝነት ዙሪያ መክረዋል
ተደርድሯል ተብሏል። የውጭ ጉዳይ መስሪያ ቤቱ ምክትል ቃል አቀባይ ቶሚ ፒጎት የሰጡት ይህ መግለጫ እንደሚያመለክተው የስልክ ውይይቱ በዋናነት በአሜሪካና በኢትዮጵያ መካከል በቀጠናው ቅድሚያ በሚሰጣቸው ጉዳዮች በተለይም በአፍሪካ ቀንድ ሰላምና መረጋጋት በማስፈን ዙሪያ በትብብር መስራት በሚቻልባቸው ሁኔታዎች ላይ ያተኮረ ነበር። ይሁን እንጂ መግለጫው በውይይቱ ወቅት ስለተነሱ ዝርዝር ጉዳዮችም ሆነ ስምምነቶች የጠቀሰው ነገር የለም። የመቀለ ከተማ ነዋሪዎች በጦርነት ስጋት ምክንያት እየሸሹ ነው ተባለ። በትግራይ ክልል ለሳምንታት ሲብላላ የቆየው ውጥረት መርገብ ባለመቻሉም ዳግም ጦርነት ሊፈነዳ ይችላል የሚል ከባድ ስጋት ያደረባቸው የክልሉ ዋና ከተማ መቀሌ ነዋሪዎች ቀያቸውን ጥሎ መሰደድ ጀምረዋል ሲል ኤኤፍፒ በፈረንሳይኛ ቋንቋ ዛሬ ያወጣው መረጃ ጠቁሟል። ይህ አዲስ የጦርነት ስጋት ከ2013 እስከ 2015 ዓ.ም ድረስ የቀጠናውን አውድመት የነበረውን አስከፊ ጦርነት ትዝታ በህዝቡ አእምሮ ውስጥ ዳግም እንዲያንሰራራ አድርጎታል። ባለፈው ጥር ወር ታይቶ እንደነበረው ሁሉ አሁንም የፌዴራልና የትግራይ ኃይሎች በሰሜን ኢትዮጵያ የጋራ ወሰኖቻቸው ላይ ጦር እያሰፈሩ ይገኛሉ ያለው ዘገባው ሁለቱ ወገኖች የእርስ በርስ ጦርነትን ለማስቆም በ2015 ዓ.ም የሰላም ስምምነት ቢፈራረሙ እስካሁን ድረስ ሙሉ በሙሉ በተግባር ላይ አለማዋሉ ዘግበዋል። ከዚህም ባለፈ በክልሉና በፌዴራል መንግስቱ መካከል ያለው ግንኙነት እጅግ ተለዋዋጭና አስፈሪ የሆነ የመጣ ሲሆን ከትግራይ ጋር ድንበር የምትጋራው ኤርትራ ከኢትዮጵያ ጋር ያላት ዲፕሎማሲያዊ ግንኙነትም በከፍተኛ ሁኔታ አሽቆልቁሏል ብለዋል ኤኤፍፒ በዘገባው። ከጦርነቱ በፊት ወደ 6 ሚሊዮን የሚጠጋ ህዝብ ይኖርበት በነበረው በዚህ ክልል ውስጥ አሁን ቀውሱ እየተባባሰ በመምጣቱ በየቀኑ በመቶዎች የሚቆጠሩ ሰዎች በአውቶቡስና በአውሮፕላን ትግራይን ጥለው እየሸሹ እንደሆኑና ትክክለኛውን ከክልሉ የሚወጡት ሰዎች ቁጥር ለማወቅ አስቸጋሪ ቢሆንም በመቀሌ ከተማ የሚገኘው ብሩክ የተባለ ነዋሪ ለፈረንሳይ ዓለም አቀፍ ሬዲዮ አርኤፍአይ እንደገለጸው በአሁኑ ሰዓት በትግራይ ያለው ሁኔታ እጅግ ውጥረት የበዛበት ነው። ብዙ ነገሮችን እንሰማለን፣ ነገር ግን እኛ የምንፈልገው ሰላም ብቻ ነው ማለቱ ዘግቧል። ከዚህ የጸጥታ ስጋት በተጨማሪ መላው የትግራይ ክልል ከነዳጅ እስከ ምግብ በሚደርሱ መሰረታዊ የፍጆታ እቃዎችን እጥረት እየተሰቃየ እንደሚገኝና የፌዴራል መንግስት ለክልሉ የሚሰጠውን የበጀት ድጎማ ለወራት በማቋረጡ ምክንያት የመንግስት ሰራተኛው ደሞዝ ማግኘት ካቆመ ሰንብተዋል። ባንኮች የጥሬ ገንዘብ እጥረት ገጥሟቸዋል ብሏል የኤኤፍፒ ዘገባ። የአንድ በርሜል ነዳጅ ዋጋ $200 ሊገባ ስለሚችል ተዘጋጁ ሲሉ አንድ የኢራን ወታደራዊ አመራር አሳሰቡም። ኢራን እስካሁን በ13 መርከቦች ላይ ጥቃት መፈጸሟ ተገልጿል። አሜሪካ ለጦርነቱ ቢሊዮኖች ዶላር የሚተመን ወጪ እያወጣች መሆኑን ታውቋል። ኢራን በሆርሙዝ ሰርጥ በ3 የንግድ መርከቦች በታይላንድ፣ በጃፓን፣ በማርሻል አይላንድ ባንዲራ በሚንቀሳቀሱ ላይ ጥቃት በፈጸመችበት ማግስት የነዳጅ ዋጋ በከፍተኛ መጠን ሊጨምር እንደሚችል አስጠንቅቃለች። በየዕለቱ የዓለም 20 በመቶ የነዳጅ ምርት የሚተላለፍበት ይህ ወሳኝ መስመር ሙሉ በሙሉ በሚባል ደረጃ የዘጋችው ኢራን ኢብራሂም ዞልፋቂር የተባሉ የኢራን ወታደራዊ አመራር የዓለም ነዳጅ ዋጋ አንድ በርሜል $200 ሊገባ ስለሚችል ተዘጋጁ ሲሉ አስጠንቅቋል። ኢራን የአሜሪካና የእስራኤል ጥቃት የማይቆም ከሆነም 1 ሊትር እንኳን ነዳጅ ከቀጠናው እንዳይወጣ እንደምታደርግ ግዝታለች። ኢራን ጦርነቱ ከተጀመረ አንስቶ በ13 መርከቦች ላይ ጥቃት እንደፈጸመች የወጡ መረጃዎች ጠቁመዋል። አሜሪካና እስራኤል በሳምንት ውስጥ ያልቃል በማለት የጀመሩት ጦርነት አሁን እየሰፋና እየተራዘመ እንደሆነ እየተገለጸ ሲሆን አሜሪካ ለጦርነቱ ቢሊዮን ዶላሮች እንዳወጣች እየተገለጸ ነው። አሜሪካ በመጀመሪያዎቹ 72 ሰዓታት ውስጥ ብቻ ለጦር መሳሪያዎች ከፍተኛ ወጪ ማውጣቷን የተገለጸ ሲሆን የጀርመኑ የጦር መሳሪያ አምራች ራይንሜታል ግምትን ዋቢ አድርጎ የወጡ መረጃዎች እንደሚጠቁሙት ከሆነ በመጀመሪያዎቹ 3 ቀናት ወይም 72 ሰዓታት ውስጥ እስከ $4 ቢሊዮን የሚያወጡ የጦር መሳሪያዎች ጥቅም ላይ አውላለች። ሌሎች ዘገባዎች ደግሞ በመጀመሪያዎቹ 48 ሰዓታት ውስጥ ብቻ የወጣው ወጪ $5.6 ቢሊዮን ሊደርስ እንደሚችል ጠቅሷል። በዚህ አጭር ጊዜ ውስጥ ወደ 400 የሚጠጉ የክሩዝ ሚሳኤሎች፣ የኢራን ጥቃትን ለመመከት ደግሞ 800 ያህል የአየር መከላከያ ሚሳኤሎች ጥቅም ላይ መዋላቸው ብሉምበርግ ዘግበዋል። በሶማሊያ የነዳጅ ዋጋ ንረትን በመቃወም በመቃዲሾ የባጃጅ ቱክቱክ አሽከርካሪዎች አደባባይ ወጡ። በመካከለኛው ምስራቅ የተቀሰቀሰውን አዲስ ጦርነት ተከትሎ የተፈጠረውን ከፍተኛ የነዳጅ ዋጋ ጭማሪ በመቃወም በመቶዎች የሚቆጠሩ የባጃጅ ቱክቱክ አሽከርካሪዎች ረቡዕ ዕለት በሶማሊያ ዋና ከተማ መቃዲሾ ዋና ዋና መንገዶችን ዘግተው ተቃውሟቸውን ማሰማታቸው ተዘግቧል። አሜሪካና እስራኤል በኢራን ላይ የአየር ድብደባ ከጀመሩበት ጊዜ አንስቶ የቀጠናው ውጥረት በመቃዲሾ የነዳጅ ገበያ ላይ ፈጣን
ፈጣንና ከባድ ጫና አሳድሯል። በዚህም ምክንያት በከተማዋ የነዳጅ ዋጋ በአጭር ጊዜ ውስጥ በእጥፍ ማሻቀቡ ተዘግቧል። ከጦርነቱ በፊት በ0.60 ዶላር ይሸጥ የነበረው ነዳጅ አሁን ላይ ወደ 1.25 ዶላር ከፍ ማለቱም የዕለት ተዕለት ኑሯቸውን በዚሁ የትራንስፖርት ስራ ላይ የመሰረቱትን ሚስኪን አሽከርካሪዎች ለከፍተኛ የኢኮኖሚ ቀውስና ምሬት እንዳደረጋቸው ተገልጿል። የነዳጅ ዋጋ መሻቀብ በሁሉም ሀገራት ከፍተኛ ጫና እየፈጠረ ሲሆን በኢትዮጵያም የተወሰነ የዋጋ ጭማሪ መደረጉ ይታወሳል። የገንዘብ ሚኒስቴር እንዳሳወቀው የነዳጅ ዋጋ በዓለም ደረጃ በከፍተኛ ቢጨምርም በኢትዮጵያ ግን መንግስት ከፍተኛ ድጎማ እያደረገ ነው ብለዋል። የዕለቱ ዜናዎች በዚህ አበቃን። መልካም ቀን።